ሰለላሁ ዐለይሂ ነቢ አሁንም የሙስሊም ተማሪዎች ጉዳይ የዩኒቨርሲቲ ኒቃብ ለባሽ ተማሪዎች ጉዳይ እስካሁን ድረስ እልባት አልተገኘለትም። እልባት እስከሚገኝለት ድረስ ድምጽ ከመሆን ወደ ኋላ ልንል አይገባም። አሁንም ያው ወደ መጅሊስ ነው ጥቆማ የምናደርገው። እኔ አንድ ጥያቄ አነሳለሁኝ። ይሄ ጥያቄ እስከሚመለስ ድረስ ዝም ልንል አይገባም ብዬ አስባለሁኝ። ባለፈው ድምጽ ሁኑን ብለው ተማሪዎች ወደ ፋና ሄደው ነበረ። ፋና ቴሌቪዥን እዛ ሲሄዱ ከተመለሰላቸው መልሶች መካከል አንደኛው ምንድን ነበረ? ከመጅሊስ አካል ተደውሎልን ለትርፍ ጽድቅ ነው ግዴታ አይደለም ብለውናል። ስለዚህ ሽፋን ልንሰጣችሁ አንችልም ብለው መልሰዋቸዋል ተማሪዎችን። ይሄንን አካል ለትርፍ ጽድቅ ነው፣ ሱና ነው፣ ተራ ነገር ነው፣ ኒቃብ ፈርድ አይደለም፣ ይህን ያህል ጥያቄ ሊያስነሳ የሚገባ ነገር አጀንዳ ሆኖ ሊነሳ የሚችል ጉዳይ አይደለም ብሎ ከመጅሊስ አካል የመለሰ ሰው አለ። መጅሊስን ወክሎ ከሆነ ይሄ አካል መጅሊስን ወክሎ ከሆነ ልካችሁት ከሆነ ይህን መልስ እንዲሰጥ ፈቅዳችሁለት ከሆነ ኃላፊነቱን መጅሊስ ራሳችሁ ተወስዳላችሁ ማለት ነው። ካልሆነ ደግሞ መጅሊስ ስሙ ጠፍቷል ወይ ፋና ስሙን አጥፍቷል፣ የፋና ቴሌቪዥን ሊከሰስ ይገባል ስም በማጥፋት። አለበለዚያ ደግሞ ይሄ ሰው ያለው ሰው አካል መጅሊስን ማይወክል ከሆነና ፋናዎች ይህንን ነገር እውነት ከመጅሊስ አካል ያላቸው አካል ካለ መጅሊስን ሳይወክል የተናገረ ከሆነ መጅሊሱ ህልውና ለመጠበቅ ሲል ይሄ ሰውዬ ላይ እርምጃ ሊወስድ ይገባል። ይሄ ደግሞ ለመሆኑ ደግሞ ማስረጃ ኖሮኝ ነው ማወራው፣ ከማስረጃ ጋር ነው ማወራው። ኒቃብ ሆኖ ከሆነ የተመለሰው መልስ እንደዛ ቢሆን እንኳን ዛሬ ሴት እህቶቻችን ኒቃብ ለባሾች ፈትዋ አልጠየቋችሁም። ማንንም ፈትዋ አልጠየቁም። ኒቃብ ፈርድ ነው ወይስ ሱና ነው፣ ልልበስ ወይስ አልልበስ ብለው አልጠየቋችሁም። መብታቸው ነው። ጆንያ የመልበስ መብት እንዳለ ሁላ መራቆት መብት እንዳለ ሁላ ሰው መሸፋፈንም መብታቸው ነው። ይሄንን አካል መጀመሪያ ይሄንን ነገር አጥሩ፣ መጅሊሶች አጥሩና ለህዝቡ ይፋ አድርጉ። አለበለዚያ መጅሊስ እንዳለው ነው የሚቆጠረው። የበፊቱ መጅሊስ ወራሪው መጅሊስ ሰዎችን የሚበድለው የነበረው መጅሊስ ከለውጡ በፊት የነበረው መጅሊስ አይነት ምላሽ ማለት ነው ከሆነ። ካልሆነ ደግሞ ሰውየው ያለውን አካል ማውጣት መቻል ይኖርባችኋል። ይህንን ለህዝቡ እንድታሳውቁ እንጠይቃለን። ሰላም አለይኩም ወራህመቱላሂ ወበረካቱ።